እስከዛሬ ድረስ አብርሃምና ሩታ ሲሰሩት የነበረው ነገር በሙሉ አብዛኛው ነገር ድራማ ነው። የዛሬው ግን እውነት ነው። የአብርሃምና የሩታን መለያየት ምናልባትም የምር የእውነት ሊያደርግ የሚችል ክስተት ነው የተከሰተው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ያልጠበቅነው ነገር ተፈጥሯል። እንግዲህ ሁላችንም ያየነው አንድ አስደንጋጭ ነገር አለ። ማናችንም ያልጠበቅነው ነገር ነው። እውነት ለመናገር በየቪዲዮዎቹ ኮሜንቶችን ቼክ እያደረኩ ነበር። አንዳንድ ኮሜንቶችን እና ፍቅር ባደረገችው ነገር የተደሰቱ ሰዎች አሉ። በቃ ፍቅር ጀግና ነሽ፣ በርቺ ምናምን። ከዛ ደግሞ ሄርሜላ ውሽሚት ጉድሽ ፈላ፣ ውሽሚትን ለቅሶን ድረስ ምናምን የሚሉ የማይሆኑ ሀሳቦች ሲነሱም አይቻለሁኝ። በጣም በሚያሳዝን ሁኔታ ማለት ነው። ለማንኛውም እስኪ የራሳችንን ሀሳብ አስተያየት እንሰጥበታለን፣ ሰፋ አድርገን እናየዋለን ማለት ነው። አብርሃም እና ሩታ እንግዲህ ረዥም ጊዜዎችን አብረው እስከዛሬ ድረስ ቆይተዋል። ያው በጸብም በጭቅጭቅም በምንም ቢሆንም ያው ልክ ድራማ እየሰሩ እንደሆነ ነው ሁላችንም የምናስበው እስከዛሬ ድረስ ማለት ነው። ምክንያቱም በብዙ ድራማዎች እስከዛሬ ድረስ ስለመጡ ስላየን። ሩታና አብርሃም እስከዛሬ ድረስ በመጡባቸው መንገዶች ብዙ ሰዎች አብረዋቸው የተለያዩ ቪዲዮዎችን ሰርተዋል። ብዙ ሰዎችን በቪዲዮቸው አሳትፈዋል፣ አካተዋል። ሁሉም የየራሳቸውን ካራክተር ይዘው መጥተዋል። ግማሹ እንግዲህ ሩታን አፍቃሪ ሆኖ ሲመጣ አይተናል። ግማሹ አብርሃምን አፍቃሪዎች ሆነው ሲመጡ አይተናል። በዚህ ሁሉ ውጣ ውረድ ሆኖ እንግዲህ እስከዛሬ ድረስ ሩታና አብርሃም አልተለያዩም። ያልተለያዩበት ምክንያት ጸባቸው የምር ስላልሆነ ወይ ደግሞ ሩታና አብርሃምም የምር ስላልተለያዩ ነው። ወይ ደግሞ በሌላ አገላለጽ ሩታና አብርሃም በዙሪያቸው ያሉ ሰዎችን ይዘው የሆኑ ድራማዎችን እየሰሩ ነበር፣ የሆኑ ካራክተሮችን እየፈጠሩ ነበር እስከዛሬ ድረስ ማለት ነው። ለዛም ነው እንግዲህ አብርሃምና ሩታ እስከዛሬ ድረስ ያልተለያዩት። ምክንያቱም ባልና ሚስት አንዴ ከተፋታ ነው። ዞሮ የሚያገናኛቸው ነገር ቢኖርም ተለያይተው ልጃቸውን ሊያሳድጉ ይችላሉ እንጂ በአብርሃምና በሩታ ልክ ሊቀራረቡም ሊጨቃጨቁም ምን ሊሉም አይችሉም የተፋቱ ሰዎች ማለት ነው። ስለዚህ እስከዛሬ ድረስ ሩታና አብርሃም በመጡባቸው መንገዶች ያልተለያዩት ወይ ደግሞ ተራርቀው ያልተራራቁት የምር ስላልሆነ ነው ጸባቸው። ወይ ደግሞ አብርሃምና ሩታ የምር ተፋተው አብርሃም ወደ ሄርሜላ ሄዶ ምናምን አይደለም እስከዛሬ ድረስ የነበረው ማለት ነው። ያ ምንድነው? ሩታና አብርሃም አንድ ላይ ናቸው። ከካሜራ ጀርባ ትዳራቸውን እየመሩ ነው። ነገር ግን ካሜራ ላይ ደግሞ እንደተፋቱ እንደተለያዩ ሄርሜላም እንግዲህ በመካከላቸው እንደገባች ምናምን ተደርጎ ብዙ ነገሮች ተሰርቷል። ሄርሜላ እስከዛሬ ድረስ የመጣችው አብርሃምን አፍቃሪ ሆና የምር ደግሞ የአብርሃም ፍቅረኛ ለመሆን ፈልጋ ለትዳር ፈልጋው ምናምን አይደለም። ሄርሜላ አንድ ካራክተር ናት። በቃ ልክ እንደ ካራክተር ነው ስትገባ ስትጫወት የነበረው እስከዛሬ ድረስ ማለት ነው። ስለዚህ እነ አብርሃምና ሩታ አልተለያዩም። ለዛም ነው እስከዛሬ ድረስ ያልተራራቁት። ወይ ደግሞ እስከዛሬ ድረስ አብርሃም ከሄርሜላ የምር ፍቅረኛው ብትሆን እስከዛሬ ድረስ ያገባት ነበር። ለዛም ነው ይጣላሉ፣ መልሰው ይታረቃሉ፣ ይታረቃሉ። የማያስታርቅ ወይ የማያቀራርብ ጸብ እንኳን በመካከላቸው ተፈጥሮ ይቅርታ ምናምን ተጠያይቀው በበነገታው አንድ ላይ ይሆናሉ። ወይ ደግሞ ይቅርታ ይጠያይቁና በበነገታው አንዳቸው የሆነ ሴራ ይዘው ይመጣሉ። ስለዚህ እስከዛሬ ድረስ የመጡበት መንገድ ድራማ ነበር። ፌክ በቃ ሁላችንም እንድናምን ተደርጎ የተሰራ ድራማ ነበር። ነገር ግን ዛሬ ላይ አንዳንድ ኮሜንቶችን እያየው በጣም ስገረም ነበር። በቃ ሄርሜላ ጉድሽ ፈላ፣ ፍቅር ደግ ነው ያደረገችው፣ በቃ ፍቅር ጥሩ ነገር ሰርታለች፣ አብርሃም ጋር እንደዚህ መሆኑ ምናምን የሚባሉ ነገሮች አሉና ሄርሜላ ካራክተር ናት። የምር የአብርሃም ፍቅረኛ አይደለችም። የአብርሃም ፍቅረኛ ሆና አይደለም የመጣችው። በቃ ልክ እንደ ድራማ ለመተወን የመጣች ሴት ነች። ስለዚህ ዛሬ በተፈጠረው ክስተት የተጎዳቸውም የምታሳዝነውም ሩታ ነች። ምክንያቱም እስከዛሬ ድረስ ሩታና አብርሃም በትዳር እየኖሩ ነው፣ አንድ ላይ ናቸው። ነገር ግን ይሄ ተደብቆ የወጣ ካሜራ አብርሃም ከፍቅር ጋር ሲያደርግ የነበረው ካሜራ ቺቲንግ ነው። አብርሃም ከፍቅር ጋር ቺት እያደረገ ድንገት የተያዘ ቪዲዮ ነው። ስለዚህ ይሄ ቪዲዮ ደግሞ የምርም ሩታና አብርሃምን እስከ ወዲያኛው ሊያለያያቸው የሚችል የቺቲንግ ቪዲዮ ነው። ስለዚህ ዛሬ በተፈጠረው ነገር እጅግ በጣም የምታሳዝነውም እጅግ በጣም ልቧ ይሰበራል ብዬ የማምናትም ሴት ሩታ ነች። ምክንያቱም እስከዛሬ ድረስ የተካሄደው ነገር ድራማ እንደሆነ አስቡላችሁ። ሩታም ብዙ ነገሮችን ስታደርግ ቆይታለች፣ አብርሃምን ብዙ ነገሮችን ሲያደርግ ቆይቷል። ይሄ ነገር በሙሉ እየተመካከሩ የሚያደርጉት ድራማ ነው። የዛሬው ግን ድራማ አይደለም። አብርሃም መኪና ውስጥ ተደብቆ ከፍቅር ጋር ሲሳሳም የተያዘበት ቪዲዮ ነው። ይህን ነገር ስታይ ሩታ ምን ትላለች?
እንደ ሴት ወይ ደግሞ በትዳር ውስጥ እንደምትኖር ሴት ባሏ ቺት እያደረገ ማየት እጅግ በጣም ነው ልብ የሚሰብረው፣ እውነት እንነጋገር ከተባለ። ስለዚህ ይሄ ነገር የሚያሳየን ምናልባት አብርሃም ካራክተሩ ጫና አሳድሮበታል ብዬ አስባለሁ። በቃ ሴቶች ጋር የሚሄደው ሴቶችን የሚወደው ነገር የምር ነው ማለት ነው። ምክንያቱም ዛሬ ያየነው ነገር ያንን ስለሆነ ከትዳሩ ወይ ደግሞ ከሩታ ውጪ ሌላ ሴት ጋር ሲሳሳም እጅ ከፍንጅ ተይዟል። ይሄ ነገር እንግዲህ እጅግ በጣም ነው የሚያሳዝነው፣ ለሩታ በጣም ከባድ ነው ብዬ አስባለሁ። በሌላ በኩል ደግሞ ስናየው ፍቅር ራሱ በጣም ባለጌ ናት፣ ቃል በቃል ማለት ነው። ይቅርታ ለቃላት አጠቃቀሚ። እሷ ራሷ ልጅ የወለደች ሴት ነች። ልጅ የወለደች ሴት ሆና ትዳሯ ባይሰምር እንኳን በትዳር እየኖሩ ያሉ ሰዎች መሀል ገብታ የልጅ አባት የሆነ ሰው ጋር ይህንን ነገር መፈጸሟ በራሱ በጣም ነው የሚያሳፍረው፣ እውነት እንነጋገር ከተባለ። ምክንያቱም እሷ ራሱ ታውቀዋለች፣ የልጅ እናትነትን ታውቀዋለች፣ የልጅ እናት መሆን ምን ማለት እንደሆነ ታውቀዋለች። ነገር ግን ከዛ ዘላ እንግዲህ በሩታ ላይ ቺት ማድረጓ በራሱ እጅግ በጣም የሚያሳዝን የሚያሳፍር ነገር ነው። አብርሃም የልጅ አባት እንደሆነ እያወቀች እንደዚህ አይነት ነገር መፈጸሟ በራሱ በጣም ነው የሚያሳፍረው። ይህን ነገር ማድረግ ነበረባት ብዬ አላስብም። ምክንያቱም የእሷ ትዳሩ አልሰመረምና የሌሎች ሰዎች ትዳር ውስጥ ገብታ መበጥበጥ አለባት ብዬ አላስብም። ስለዚህ ይሄ በጣም የሚያሳፍር ነገር ነው። እንግዲህ ፍቅር እጅግ በጣም የሚያሳፍር ስራ ነው የሰራሽው በዚህ አጋጣሚ ማለት ነው። ምክንያቱም አንዳንድ ጊዜ ተደብቀን የምናደርጋቸው ነገሮች ሰዎች ላያዩን ይችላሉ። አንዳንድ ጊዜ ተደብቀን የምናደርጋቸውን ነገሮች ከሰዎች ነው ልንደበቅ የምንፈልገው። ነገር ግን ፈጣሪ ደግሞ ያያል። የሆነ ቀን እንደሚያጋልጥ የታወቀ ነው። በቃ አንዳንድ ጊዜ ሰዎች ብዙ ነገሮችን ሊያደርጉ ይችላሉ ከጀርባ፣ ከሰዎች ጀርባ ሰዎች ሳያዩዋቸው ብዙ ነገሮችን ሊያደርጉ ይችላሉ። የሚደበቁት ከሰዎች ነው። በቃ ሰዎች እንዳያዩዋቸው፣ ሰው ምን ይለናል እንዳይላቸው ብቻ ከሰዎች ነው የሚደበቁት ብዙ ጊዜ ማለት ነው። ስለዚህ ነገር ግን ቀጥ ብለን ወደ ፈጣሪ ማሰብ መቻል አለብን ብዬ አስባለሁ። ምክንያቱም እሱ የሚያይ አምላክ አለ። አንድ ቀን በሆነ አጋጣሚ ሊያጋልጥ የሚችል ፈጣሪ ስላለ ማለት ነው። ስለዚህ አብርሃም ቺት አድርጓል ከፍቅር ጋር ሆኖ እንግዲህ ምናልባት እስከዛሬ ድረስ ብዙ ነገሮችን አርጎ ሊሆን ይችላል። ሩታ አታውቅም ነበረ። ስለዚህ ዛሬ ግን በቪዲዮ እንግዲህ በተደበቀ ቪዲዮ ወጥተዋል ማለት ነው። ይሄ ነገር ለሩታ ትንሽ ቀላል ይሆንላታል ብዬ አላስብም። ምክንያቱም እስከዛሬ ድረስ ከአብርሃም ጋር በትዳር እየኖረች ነው። እስከዛሬ ድረስ ከአብርሃም ጋር ቪዲዮዎችን ቢሰሩም ያው ድራማዎች ነበሩ ሲሰሩ የነበሩት። ነገር ግን ከድራማው ባሻገር ደግሞ አብርሃም ከካሜራ ጀርባ እንደዚህ አይነት ነገሮችን ሲያደርግ ድንገት ተይዟል። ይሄ ነገር ለሩታ ጥሩ አይሆንላትም ብዬ አስባለሁ። እጅግ በጣም እንደሚጎዳት ይታሰባል። ይሄ ነገር ደግሞ በጣም ነው የሚያሳዝነው። ምናልባት ከዚህ በኋላ አብርሃምና ሩታ በቪዲዮ ይመጣሉ አይመጡም? ምናልባት ትላንትና ፍቅር ጋር ያደረጉት ነገር ሆን ብለው ለቪዲዮ ብለው ከሆነ ወይ ደግሞ ሆን ብለው በድብቅ የተቀረጸ አስመስለው ለመልቀቅ ፈልገው ከሆነ ምናልባት ሩታና አብርሃም ድጋሚ በቪዲዮ ሊመጡ ይችላሉ። ነገር ግን የምርም አብርሃም ከፍቅር ጋር ይህንን ነገር አድርጎት ከሆነ የምርም ሰው በድብቅ ቀርጾ የለቀቀባቸው ቪዲዮ ከሆነ ምናልባት ሩታና አብርሃምን ከዚህ በኋላ በቪዲዮም ላናያቸው ይችላል። ወይ ደግሞ የሩታና የአብርሃም ፍቺ፣ የሩታና የአብርሃም መለያየት የምር ሊሆን ይችላል ማለት ነው ከዚህ በኋላ። ስለዚህ በአብርሃም ሁላችንም ማዝነናል። ምክንያቱም እስከዛሬ ድረስ በቃ ልክ እንደ ድራማ ነው፣ እንደ መዝናኛ ነገር ነው እያየን የነበረው። የራሳችንን ሀሳብ አስተያየት እንሰጥበታለን። ያው ድራማቸው እንዲያስተካክሉ ወይ ደግሞ የሚመጡባቸውን ሀሳቦች እንዲያስተካክሏቸው በሚል ሀሳቦቻችንን ስንሰጥ ቆይተናል እስከዛሬ ድረስ። ነገር ግን ነገሩ የከፋ ሆኖ ደግሞ በዚህ ልክ አብርሃም ቺት ማድረጉ ደግሞ እጅግ በጣም ነውር ነው። ሁላችንም የሚያዘንበት ጉዳይ ነው። ለማንኛውም ግን ዛሬ ያደረጉት ነገር ምናልባት ሆን ብለው በድብቅ ካሜራ የተቀረጸ አስመስለው ለመልቀቅ ፈልገው ከሆነ ይሄ ደስ የሚል ነገር ነው። ምክንያቱም ሩታ የምትጎዳበት ነገር ስለማይሆን ማለት ነው። ነገር ግን ደግሞ የምርም አብርሃምና ፍቅር በድብቅ የሆነ ነገር እያደረጉ የሆነ አካል ተደብቆ ቀርጾ ለቋቸው ከሆነ ግን የአብርሃምና የሩታ ፍጻሜም ሊሆን ይችላል ብዬ አስባለሁ። ለማንኛውም እንግዲህ ነገሮችን ደግሞ በጊዜ ሂደት የምናያቸው ነው የሚሆነው። የምርም ተቀርጾ ተለቆ ነው ወይንስ ሆን ብለው ያደረጉት ነገር ነው የሚለውን ነገር በጊዜ ሂደት የምናየው ነገር ነው የሚሆነው ማለት ነው። ነገር ግን የምር ከሆነ ደግሞ ይሄ ነገር አብርሃምም እጅግ በጣም ነውር የሆነ ነገር ነው ያደረገው። ፍቅርም ብትሆን ነውር ነገር ነው ያደረገችው። በሰው ትዳር መሀል ገብታ እንደዚህ ማድረጓ በራሱ እጅግ በጣም አሳፋሪ ድርጊት ስለሆነ ማለት ነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።